ኤፍሬም ምን እያልክ ነው? በማያገባ አትግባ። አንተ ራሱ አትግባ። ሲጀመር ትዳር ውስጥ ገብተህ አንተ መበጥበጥ የለብህም። ወንድም ምን አለ? በማያገባ አትግባ። እዚች ማንም ሰው ሊያስቀራት አይችልም። መሄድ ከፈለገች መሄድ ትችላለች። እሺ አንተ አሁን ምን ይሁን እያልክ ያለው? አብርሃም እየሰማኸኝ ነው? በቃ መሄድ ከፈለገች ትሄድ። የሰው ልጅ እኮ በግዴታ አስቀምጠው ምንም ነገር አትወስድም እኮ። በቃ ቴንኪዩ ኤፋ፣ ስለተረዳኝ አመሰግናለሁ። ስለዚህ ልሂድ ፕሊዝ። ማንም እንዲለምነኝ እኮ አልፈለኩም። እየፈለግሽ ነው ያለሽ። እየነገርኩሽ እንኳን በጭራሽ አይደለም። አንተ ለምንድን ነው የምትለምናት? ቆይ ለምንድን ነው የምትለምናት? ቆይ ኤፍሬም በዚህ ልክ አንቺ የሁሉ ስናወራሽ እንኳን አይገባም። እናንተ ይኸውላችሁ ማውራት ትችላላችሁ። እኔ ግን ልሂድበት ፕሊዝ። አቤል ልቀቀው፣ በእግዚአብሔር ይሁንብህ። በቃ ተወኝ። ኤፍሬም ግን የሆነ ችግር እንዳለበት ታስታውቃለች። ስለኔ አይመለከትም። ስለኔ አይመለከትም። ግን እሷ ትሄዳ እንዴ? ይኸው እንዲፈጠር ያደረኩህ አቤል አንተ ነህ። በቃ ሁላችሁም አንዴ ዝም በሉና እኔ ልሂድ ፕሊዝ። ሻንጣውን ልቀቅልኝ፣ አለበለዚያ እሄዳለሁ። እኔ እሸኛታለሁ። አትላፈቅ። እኔ ቤቷ አድርሻት እመጣለሁ እኮ። ተረጋጊ። እሺ ቆይ ኑሮ እንደዚህ እኮ አይኖርም። በቃ ኑሮ መኖር ከፈለገች በስነ ስርዓት ነው መኖር ያለባት እንጂ ሁሌ ሻንተ መሳብ አያስፈልግም። የሰማኸኝ ነው አይደል? እንደ አንተም እዚች ጋር ተለማምጠህ ማንንም ማኖር አለ የለብህም እንዴ? ሰባችን ይበዛል ፍቅር አላግባባን ብዙ ዓመት ብኖርም የኔን ግብ ታይዋንሽ በወሬ አይደለም በተግባር ወሬ አይነፋም። በጣም ውሸታም ነው። በጣም ነው በአሁኑ ሰዓት እንዴ ቡታጅራ ሰው የተወለደበት ያደገበት ሽንጥንጥ ጎዳና ሽንጥንጥ ቤተሰብ አልባ። እስቲ አብርሽና ሩታ ከተገናኙ ሰዓት አመት ከ8 ወር እናትየዋ መጡ ፍነጋ። እናት ናታ ሆዷ አርችን አላት። እናትም እነማጣ ዳብሳ በጠፍጣፋ ድንጋይ ቀበሩ። እናት አትገኝም። እንደ ወፍ ቢበሩ እናት አትገኝም። እምዬ እስቲ አብርሽና ሩታ ጻፊ ዜና አዳሚ። አሁን እዚህ የሰው ህይወት አትበጥብጭ ምናምን የምትለት ነው። ሩታና አብርሽ ከተገናኙ ሰዓት ጀምሮ ሩታ ቤተሰቦቿን አይታ ታውቃለች? ስትሳደብ ያልነበር እስቲ አዎ አይታ ታውቃለች በሉ። በግድ አዲስ አበባ መጥተውን አዩዋት። አብርሃም ታደሰ እንደ አይነት ሰው ነው እንዴ ብዬ እስከምል ድረስ ራሴን እስከምፈትሽ ድረስ እኔ አሁን ወደ ራሴ ነው መመለስ ያለብኝ። ማለት ሰው ልጅ ለካ ባፍም በቃ በተግባር ከሚደረገው ባፍ የሚደረገው ነው የሚበልጠው ህይወት ላይ ማለት ነው ብዬ እስከማስብ ማለት ነው። የኔ ንግስቷ ሩታዬ አላህ የፈጠራት አምላኳ ይጠብቃት እንጂ በአሁን የተያዘው ነገር እስከ መጨረሻው እስከ ጥግ እሄዳለሁ አልተውም ብላለች። ነፃነት ማለት ነው። አልተውም፣ ሀቅ እውነት አለኝ አልተውም እስከ መጨረሻው እሄዳለሁ ብላ እየዛተች ነው። ይሄ ምንድነው? ነገ ተነገ ወዲያም አትተውም ማለት ነው። እውነቱን አብርሃም ወጥቶ ካልተናገረ አልተውም እያለች ነው። እንዳውም ውሸቱን እየጎዳኝ ያለው እንዴት እንደዚህ አይነት ቃላቶቹ ለራሱ የበለጠ እየጎዱኝ ነው ከሰዛሬው እንዳውም ካሳለፍኩት እያለች ነው ያለችውና እንዳው ሩታዬ ምን ውስጥ ነው የገባችው ግን? እንደው ምን አይነት እድል ነው ያለው? እውነቷን ነው ወላሂ ምን እድል ያለችው? ምን አጥፍቼ ነው ያለችው? ምንም አላጠፋችም። ነገር ግን ምርጫ ላይ ነው። በእውነት በጣም የምታሳዝነው አልተውም እያለች ነው ነፃነት። አልተውም እስከ መጨረሻው አጋፈጣለሁ እያለኝ ነው። እንግዲህ ሁሉንም የምናየውን እንግዲህ ማያት ነው መጠበቅ ነው ያለብን። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እኔ በጣም ፈርቻለሁ። እኔ አላቅም ታመረጠ ለምን በውስጥ ቡታጀራ ማለት እኮ የበሬ አፍንጫ ናት እኮ አይደለችም። አንድ ሀገር እኮ ናቸው። እኔ የምትተዋቸው ወጣቶች በሙሉ እኮ ይተዋወቃሉ። ሁሉም ይተዋወቃሉ። አንድ ከተማ ማለት ትንሽ ከተማ ናት ቡታጀራ። እንደዚህ ባዲያ የተራራቁ ሰዎች አይምሰሏችሁ። ተመካክሮም ከሆነ ለምን ለወደንስ ፍንጭ አይሰጥም? ስራም ከሆነ ስራ ነው ብሎ ለምን አያሳውቅም? እንደዚህ የዝክን ያክል ስሙ ሲጠፋ የዝህን ያህል በጣም የተሰደበ ነው። ትልልቅ ዩቲዩበር እየሰደበው ነው። ትንንሽ ዩቲዩበር ቲክቶክ ላይ የተዘቀዘቀ ነው። እናትና አባቱ የተዘቀዘቀ ነው። ለምንድን ነው ዝምታ የመረጠው? ምንድነው አላማው? ምንድነው? እኔ ግራ ገባኝ። በቃ እውነተኛ አሳማኝ ነገር ነው እየተናገረች ያለችው ነፃነት ማለት ነው። በቃ ቃላቶቹ ለራሱ ሩታ የሚያወጣው ቃላት እሷ ጋርም አለ። ግን የድሮ ነው። እሺ አንድ በድሮ የሚሰደው ድሮ ማለት ምን ማለት ነው?
ዓመታቸው ነው አብርሽና ሩታ? ፍቅር 5 ዓመት። እሷ 2014 ነው ፍቅራችን የጀመርነው አለ። ውስብስብ ያለ ነገር ለወደንስም ለትምህርት የሌለው ያወዛገበ ቪዲዮ ነው የተለቀቀ ያለው ማለት ነው። 2014 የጀምራል ፍቅረኛሞች ነው እስካሁን ያለው ሰዓት ድረስ አለች። ሩታዬ እንግዲህ ቤቴ ብላ በስሟ ቤት ተገዝቶ በስሟ መኪና ተገዝቶ ኑሮዋን እየኖረች ልጅ ልትወልድ የተዘጋጀች ነው። እዚህ ድረስ እንዴት ነው አብርሃም አያደርግም ብዬ ስለማምነው የምትለው? እንዴት ይሄ ምን ማለት ነው? እኔ አልገባኝም። እኔ ግራ ገብቶኛል። እኔ አብርሽና ሩታ እንዲለያዩ መቼም ጥሪ አላውቅም። መቼም ታውቃላችሁ፣ ዩቲዩብ ላይ እኔ በጣም አብርሽና ሩታ ባልና ሚስት ናቸው እያልኩ ነው የምሰራው ከድሮ ጀምሮ። ከመጀመሪያ ቪዲዮን መለስ ብላችሁ ማየት ትችላላችሁ። ነገር ግን አሁን የመጣብን ፈተና ደግሞ ውዝግብግብ ያለ ማለት ነው። ፍቅር ውሸታም፣ ነፃነት ውሸታም፣ ሩታ ውሸታም ብለን እንድናስብ እያደረጉን ነው። በቃ እዚህ መሀል ላይ ለስራ እንጂ ፍቅር የለም ማለት ነው። ያፍ እንጂ የተግባር ፍቅር የለም ማለት ነው ብዬ እስከማስብ አይምሮዬ ማለት ነው። ላይክ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻ እያያችሁ አበረታቱኝ። እናንተም የተሰማችሁን ማታ ነፃነት የለቀቀችው ቪዲዮ በጣም አወዛጋቢ ነው። በጣም እያለቀሰች የሚረዳኝ የለም እስካሁን ድረስ አለሁሽ እያለኝ ነው። በቃ ምንም አይፈጠርም እያለ ያሞኘኝ ነው። ማድሬሽን አለ ትላለኝ። ምን ሰዓት ነው እንደዛ የሚላት? እስቲ ቆይ እሱ ህይወቱን እየመራ ይሄ ቪዲዮ አሳማኝ ቪዲዮ እየተለቀቀ ስንት ላይፍ እያሳለፈ እንዴት ነው ማምነው? ላይፍ ማለት ምን ማለት ነው? እሷ የእርግዝና ብቻ ነው የተሰማት ማለት ነው? ያ ሁሉ ቪዲዮ ስራ ነው ማለት ነው? እውነት በጣም እኮ ነው የሚገርመው። እና ውድ ፋሚሊ ላይክ ሰብስክራይብ ያደረጋችሁ እኔ ዛሬ ስሜቴን ነው እየተናገርኩ ያለሁት። እናንተ የሚሰማችሁን ስሜት በጣም ውሸታሞች እንደሆኑ ነው እየተረዳሁ ያለሁት። እና እኔ ምንም ማለት በቃ እንዴት ነው ሰውን የምታምኑት? የዚህን ያህል ለነፃነት ጋራ ሲኖርም ከሴቶቹ በላይ አንቺ ነሽ የኔ ልዩ ሴት ነሽ እያለ ነበረ። ያን ይበልሽ ያው ልምዱ አለው አብርሃም የፍቅር ችግር የለበትም ብለን እንውሰደው። እቺ ልጅ ደግሞ ይሄን እየሰማሁ እንዴት ብዬ ልራቅ? እንዴት ብዬ ልተወው? የኔ ነው የሚረዳኝ የለም ግን የኔ ነው። ሩታ እስካሁን ድረስ ሚስትም ፍቅረኛም አይደለችም እያለች ነው ያለው። ይሁን አብርሃም እዚህ ላይ ዝምታ መስጠት የለበትም፣ ማስቆምም አለበት፣ ማስከበር ሚስቱን አለበት፣ ራሱንም ማስከበር አለበት ብዬ ነው ማለት። ለምን ያም እየመጣ ለምንድን ነው መጫወቻና መሳለቂያ የሰው መሸቀያ የሚሆነው? እሱ ማንኛው ዛሬ እናታችሁ ልጅ ቢሆን ራሱ ጥቅም እንጂ ለእናንተ የሚያስብ የለም። እሱ እንዴት ለሀገሩ ሰዎች የዝክን ያክል ይፈቅድላቸዋል? ለምንድን ምን ሊጠቅሙት ምን ሊያደርጉለት? እኔ እኮ ግራ ገባኝ። ዛሬ እኮ ከቤተሰብ በላይ ማንም የለም። ቤተሰብ ነው ዋናው፣ ሚስት ናት። ሌላው ሰው ምን ሊጠቅመው? የዚህን ያህል ዝምታ የሚመርጠው ለምን አያስቆማትም? አዎ ያለፈ ህይወት አለ አይካድም። ነገር ግን ምን ሊጠቅማት ነው? እና ሩታ ላይ አሁን ቁማር ነው እንደያዘው ኢብራሂም ብለን እንደምናስብ ነው እኔ አሁን የተሰማኛለሁ። ቁማር የተጫወተባት ነው ሩታ ማለት ነው። እስካሁን ድረስ ሚስቱ አይደለችም ማለት ነው። እስከምታረግዝ ድረስ እሱ በሴት ላይ እየተጫወተ ነው ማለት ነው። እስከምን ነው እኔ እየፈተሽኩ ያለሁት? እውነት ፋሚሊ ላይክ ሰብስክራይብ አድርጉ፣ ኮሜንት ጻፉ። በጣም ነው የሚያስጠላው። እነዚህ እንደምታወጣው ከሆነ አብርሃም በቃ ሴቶች ላይ እውነተኛ ፍቅር አይደለም የሚያቀርበው። ቃላቶችን መደርደር ፍቅር እንዳይደለ ፍቅር አይደለም። እና ይሄንን አጭር ቪዲዮ ልልቀቅላችሁ ብዬ ነው። ላይክ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻ አበረታቱኝ። ወዳችኋለሁ። ፋፋፊ ክፉ አትናገሪ። አብርሽና ሩታ ዞሮ ዞሮ ሊታረቁ ይችላሉ። አንቺ ወደንስ ነሽ እንደ ወደንስ ሰቢ ምናምን ትላላችሁ። እንደ ወደንስ ስናስብ ደግሞ ሴቶች እዚህ እየተጎዱ ነው። ወንድ ልጅ ወንድ ነው፣ አይታችሁታል። ጽጌም ፍቅርም ቪዲዮ ሄዳችሁ ስታው ለኔ ልዩ ሴት ነሽ ይላል። ነፂም ላይ ለኔ ልዩ ሴት ነሽ ይላል። ሩታንም ከሴቶች በላይ ነሽ ብሎ አመት ከ7 ወር የሱን ቃላት የፍቅር ቃላት እየሰማሁኝ እኔ ራሱ አይምሮዬ ተሰርቋል። የኔ ልዩ ሴት እያለ እና ይሄን ነገር መቃወም አለብን። ለምን በቃላት አትሸንገሉ? ሴቶች ራሳቸውን ጠጥ በሉ። በእውነት ቃላት የሚያወጣው አንድ በቃ ፍቅር አያውቅም።
በአፉ እንጂ በተግባር በልቡ የለም። ይሄን ነው እያመንኩ ያለሁት እና ነፃነትም እንግዲህ በርቺ። አብርሽ የሩታ ነው ሊወልድ ነው 7 ወር የቀረው እንግዲህ አሁን 2 ወር አለቀ። እንግዲህ ሩታዬ 3ኛ ወሯ እየገባ ነው። እንግዲህ 6 ወር የቀረው እርጉዝ ትቶ ወደ አንቺ ይመጣል ብለሽ እንግዲህ ተስፋ ታደርጊያለሽ ብዬ አላስብም። እና በጣም ነው የምወዳችሁ ፋሚሊ። ላይክ ሰብስክራይብ እያደረጋችሁ ይሄን ቪዲዮ እስከ መጨረሻው የተሰማኝ ስሜት ነው። እኔ ዝምታ ይሻል ነበረ፣ ነገር ግን እሷ በምታወጣው ቃላቶች አይሚሮዬን ጠየቀኝ። ሴቶች እዚህን ያህል እንሸወዳለን ማለት ነው ብዬ በቃ እስካሁን ያለ ሰዓት ድረስ ያወራኛል ስትል ምንድነው የምትሉት እናንተ? ምንድነው ሲባል በጣም ነው የሚያስጠላው፣ በጣም ነው የሚደብረው። አብርሃም እንደ አይነት ሰው ነው እንደ እስከምንል ድረስ ለካ እንደዚህ ነው እንዴ? እውነት በጣም ነው የሚያስጠላው። ላይክ ሰብስክራይብ አድርጉ። በሌላ ቪዲዮ እንመጣለን።